እንደ ፈረንጆቹ አቆጣጠር በ1961 ኢግነስ የመጀመሪያ ደረጃ ትምህርት ቤት የሚማር አንድ ጥቁር የ10 ዓመት አምስተኛ ክፍል ተማሪ ልጅ ነበር። በክፍል ውስጥ ያሉ ተማሪዎችም ሆነ መምህራን ትምህርት የማይገባው ተማሪ ጥሩ ቢባሉ መጀመሪያ የሚጠሩት ይሄ ልጅ ነበር። ልጁም ራሱን የሚያስበው ትምህርት እንደማይገባው ሰው ነው። ይሄ ልጅ የሚኖረው ከእናቱና ከአንድ ወንድሙ ጋር ነበር። ታዲያ የሚኖሩትም በሀገር አሜሪካን በደቡብ ምዕራብ ዴትሮይት ግዛት ስፕሪንግ ዌልስ በምትባል የነጮች መንደር ውስጥ ነው። ታዲያ ኑሯቸውም በከፋ ደህንነት ውስጥም ነበር። ምክንያቱም እናትና አባቱ በ8 ዓመቱ ተለያይተዋል። እናቱ ደግሞ ቤተሰቡን ለመምራት አቅም ያንሳት ነበር። ይህ ነገር ብዙ የማይገባው ልጅ ብዙ ጊዜውን የሚያሳልፈው በዘፈንና ጌም በመጫወትም ነበር። ታዲያ ከሚያገኘው ትምህርት ውጤት ማሽቆልቆል የተነሳም ከትምህርት ቤት ሊባረር ሆነ። እናቱ ደግሞ ልጆቿ ስኬታማ መሆን እንደሚችሉ ተልቧ ታምናለች። እንዴት ስኬታማ እንደሚሆኑ ነው ያላወቀችው። እንቀጥልም። ማሰብ ማሰላሰሏን ግን አላቋረጠችም። የሰፈሩ የደህንነት አኗኗር በደንብ ታውቋለች። የሀብታሞች ሰፈር ሄዳ ቤት ስታጸዳ አኗኗራቸውን ትመለከታለች። ደሆችና ሀብታሞች የሚለያዩቸው ምንድነው? አስተዋይ መሆኗን ጠቅሟታል። አንድ ቀን በሀብታም ቤተሰብ መኖሪያ ውስጥ ሰፊውን ክፍል እያጸዳችና ቴሌቪዥን የተቀመጠበትን አካባቢ እየጠራረገች ሳለ ይህ ጥያቄ ተገለጸላት። ተደራርበው የተቀመጡት መጽሐፍት ቴሌቪዥኑን በከፊል ከልለውታል። አንዳንዶች መጽሐፍት ገለጥ ተደርገው ተቀምጠዋል። ቀና ስትል ያን የሚያክል ሰፊ ክፍል ከወለል እስከ ጣራ ድረስ መደርደሪያው ሁሉ በመጽሐፍ ተጥለቅልቋል። በቃ የህይወት ቀመር አሁን ገባት። ያን ዕለት በየቦታው ለስራ ስትደክም ውላ ማታ ቤት ስትመለስ ሁለት ልጆቿ አሮጌ ቴሌቪዥን ላይ አፍጥጠው አገኘቻቸው። ቴሌቪዥኑን አጠፋቸው። ከዛሬ ጀምሮ እዚህ ቤት 3 ህጎች አሉ ብላም ለልጆቿ ነገረቻቸው። አንደኛ፣ በሳምንት የተመረጠ 2 የቴሌቪዥን ፕሮግራም ብቻ ነው የምታዩት። ሁለተኛ፣ ውጪ ወጣችሁ ለመጫወትም ሆነ ቲቪ ለማየት መጀመሪያ የቤት ስራችሁን መጨረስ ግዴታ አለባችሁ። ሶስተኛ፣ በየሳምንቱ 2 መጽሐፍ ከቤት መጽሐፍ ማንበብና ያነበባችሁትን ዘገባ ማቅረብ ይኖርባችኋል የሚል 3 ጠንካራ ህጎችን ለልጆቿ ነገረች። በመጀመሪያ በሐሳቡ ያልተስማሙት ልጆች የእናታቸውን ድቆሳና ጫና ሲበዛባቸው የተባሉትን ማድረግም ጀመሩ። መጽሐፍት ማንበብ ለነሱ ቀላል ሆነላቸው። ግን ደግሞ መጽሐፍቱ ውስጥ የሚያገኙአቸው አስደናቂ ታሪኮች፣ ዕውቀቶች ተገርመዋል። እስካሁን የማያውቁትን ጨርሶ ያልጠበቁትን አይነት ልዩ ደስታ አግኝተውበታል። ብዙም ሳይቆዩ መጽሐፍ ማንበብ ግዴታ መሆኑ ቀረ። በንባብ ፍቅር መጽሐፍ እንደያዙ ሌሊቱ ይጋመሳል። መጽሐፍ አንብቡ እያለች ስትወተውታቸው የነበረችው እናትም ቶሎ አንብቡ በጊዜ እንዲተኙ መምከርም ጀመረች። ብዙ ሳይቆዩ ያ ትምህርት የማይገባው ልጅ በክፍል ውስጥ ጥያቄ ሲጠየቅ መልሱን እርሱ ብቻ ማወቅ ጀመረ። ይሄ ልጅ ደደብ እንዳልሆነ ገባው። የሳይንስም ሆነ የሂሳብ የቋንቋም ሆነ የታሪክ ትምህርቶች ሁሉ በቀላሉ መረዳት እንደሚችልም ሲያይ ለማመን ከብዶትም ነበር። ግን የፈተና ውጤቱን በአጭር ጊዜ ውስጥ መሻሻልን አሳየም። በሁለተኛው ዓመት ደግሞ ከክፍል አንደኛ ወጣ። ከዚያም ከትምህርት ቤቱ አንደኛ በመሆን ተሸለመ። የሁለተኛ ደረጃ ትምህርቱን ሲያጠናቀቅ በመላ አሜሪካ ከፍተኛ ውጤት የሚያስመዘግቡ ተማሪዎችን አወዳድሮ ወደሚቀበለው ሃርቫርድ ዩኒቨርሲቲም ገባ። የከፍተኛ ውጤት ነፃ የትምህርት ዕድል ተሰጥቶትም በቃ የሚያቆመው አልተገኘም። ጆን ሆፕኪንስ ዩኒቨርሲቲ ገብቶ በአንጎል ቀዶ ሕክምና በማጥናትም ተመረቀ። በሳይንስ ጥናቶች ዙሪያ ጆን ሆፕኪንስ ዩኒቨርሲቲ የሚስተካከለው የትምህርት ተቋም ባለማችን የለም። 33 የዩኒቨርሲቲው ተመራቂዎችና አስተማሪዎች የኖቤል ተሸላሚ ሆነዋል። በዚህ ዩኒቨርሲቲ ተምሮ መመረቅ ራሱ ለእርሱ ትልቅ ስኬት ነው። ግን አልበቃውም። ይህ የእናቱ ልጅ የዛሬው ትልቅ ሰው ዶክተር ቤንጃሚን ካርሰን ይባላል። በየዓመቱ የ300 በላይ ከባድ የቀዶ ሕክምና አገልግሎቶችን በመስጠት የብዙ ሰዎችን የህይወት አድኗል። ይሄ ብቻ አይደለም። በ1987 ዓመተ ምህረት 2 ጭንቅላታቸው ተጣብቀው የተወለዱ የ2 ወር መንትያዎችን 22 ሰዓት በፈጀ ቀዶ ጥገና ማለያየትም ችሏል። ይህ ስኬታም ያስመዘገበው ዶክተር ከዚህ በፊት በዓለም ላይ አልነበረም። ዶክተር ቤን ካርሰን በ2016 ዓመተ ምህረት ለአሜሪካን ፕሬዝዳንትነት ተወዳድሮም ነበር። ታዲያ ራሱን ከምርጫው ግን ማግለሉም ይታወሳል። ሁሉም ሰው አቅም አለው። መጽሐፍ ደግሞ ያንን አቅም ያወጡታል። ይህ የዛሬው ቪዲዮአችን ዋና ጭብጥና መልእክት ነው።